በበዓል እንዲቋት ጉዳዮች ጉዳይ የራሱን የሆነ እርምጃ ሊወስድ ይገባል። ኢትዮጵያዊነታችንን ልናሳይ ይገባል። ሰላም ጤና ይስጥልን ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላም ይሁን ሰላም፣ አማን ይሁን አማን፣ ቸርቸር እንጂ ክፉን አያሰማን። ሰላም ፍቅር ጤና በላይ ሃንዣቦ ፈገግታህን ብቻ ያሳየኝ አቦ ይላል ኮፊ ቲዩብ። ሳቅና ፈገግታችሁን ብቻ የሚፈልገው ኮፊ ቲዩብ እነሆ ተጀምሯል። እስከ ቪዲዮአችን ፍጻሜ አብራችሁን እንድትቆዩ እየጠየቅኳችሁ፣ ከዛ አስቀድሜ ግን ለክርስትና እምነት ተከታይ ወዳጆቼ በሙሉ እንኳን ለብርሃነ ትንሣኤ በዓል በሰላም አበቃችሁ ማለት እፈልጋለሁኝ። ቆይታችሁ ከኛ ጋር ይሁን። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ የምትቀላቀሉበት ሰዓት አሁን ነውና እስቲ ሰብስክራይብ በተኗን ጠቅ አድርጓት፣ ቤተሰብ ሁኑ፣ ተቀላቀሉ፣ ታተርፋላችሁ። ኮፊ ቡና ነው። ቡና በሀገር ምርት የሀገር ሳቅ ይለናል ኮፊ ቲዩብ። መልካሙ ሁሉ የእናንተ ይሁን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በጉጉት የጠበካት ደሞዝ ስትመጣለህ እስቲ ደሞዝ አያቢው ወርዛናይ ካንሰር ነሰይ መጣጅልኝስ አያቢው ወርዛናይ ካንሰር ነሰይ መጣጅልኝስ ነሰይ መጣጅልኝስ በነገራችን ላይ ደሞዝተኛ ያውቋል ይሄን ስሜትና ምን ያክል እንደምትናፈቅ ነው አታውቋትም። ምናልባት ያልተቀጠራችሁ ሰዎች፣ በግላችሁ የምትሰሩ ሰዎች፣ ሌሎቻችሁ ስሜቱ አንሰርሳሪ ነው። በእርግጥ ያው አዝመራው የገለጠበት መንገድም ጥሩ ነው። ምክንያቱም ይሄ ዘፈኑ የውጭ ዘፈን ነውና ኢንተርናሽናላይዝ አድርጎ ነው የደሞዝን ችግር አጉልቶ የዘፈነው። በእርግጥ አሁን ደሞዝ ስቀበል እኔ ማለፊያ መንገድ ነኝ ማለት ደሞዙ የኔን አካውንት ይነካና ወደ አከራዬ፣ ወደ አስቤዛ፣ ወደ ብድር ምናምን በቃ ይሄዳል እና ማለት በቃ የደሞዝ ቀን ብቻ አካውንቴ ላይ ብር ይነካል አለቀ። እስቲ አበድሩ እንዲያንሰ እንዲካረሱት አይሆንም። የደሞዙ ጉዳይ ዝም ማለት ነው። በአንድ መለኪያ የደብረ ብርሃን አረቄ ትረሳዋል። ዝም ማለት ነው። የደሞዙን ጉዳይ ዝም ማለት ነው። አለቃ በበዓል ማግስት በጧት ስራ ገባ ብሎ ሲደውል እስቲ እንየዋ። አለቃ በበዓል በጧት ስራ ገባ ልገምልኝ እስቲ በእናትህ በቃ እንዴት እንዴ ነው እስቲ ቦስ ይላል። ካላስ ሰላም ከዛ ብራዘርዬ ከዛ ይመጣልሃል። ምን ደብዳቤ ይመጣልሃል፣ ይገባልሃል 20% 30 40 ባስ ሲልም ቻው የሚል ደብዳቤ ይመጣልሃል። የኔ ጌታ ያሳበህማ እንደ ስሜታችንማ ልክ ነሽ አባቴ። እኔና አንቺ እኮ ተግባብተናል ብራዘር። እስቲ ወንዶች ተጠንቀቁ ተብሎ ነው ይሄ መልእክት የተላከልኝ። እስቲ
የኔ ማር የኔ ፍቅር የኔ ወለላ የኔ ኩሉ ነገሪ ሰላም ነው። አቤት አረ ጭራሽ እንዲህ ጸጉራችሁን እያረጋችሁና በየፊልሞቻችሁ ስትሸውዱን የነበረው ስትበሉን የነበረው ነገር አልፎ ጭራሽ ቋንቋችንን አጠናችሁ። የወንዶች ጉዳይ የራሱን የሆነ እርምጃ ሊወስድ ይገባል። ህንዶች እኒ ባንግላዴሾች ሴቶቻችንን ሊነጥቁ ቆርጠው ተነስተዋል። ጓድ በቃ ልንላቸው ይገባል። ስቶፕ። ደመሙቅ ኢትዮጵያዊነታችንን ልናሳይ ይገባል። ጭራሽ በሀገራችን መርመስመሳችሁ እኛን እንደ ሁለተኛ ዜጋ ማስቆጠራችሁ ሳያንስ ሴቶቻችንንም ለመጥበስ ጭራሽ ቋንቋ ደህና ነገር አትማርም። መብራት የለም፣ ውሃ የለም። ይህንን አትማሩ። ሀበሻ የኔ ማር የኔ ቆንጆ። ይኸው ሴቶችዬ እናንተም ተጠንቀቁ። እነዚህ ህንዶች እንዳይመስላችሁ ባንግላዴሾች ናቸው። ቢቀሩባችሁ ጥሩ እንጂ እኛ እንደ ወንዶች ተነጋግረን የራሳችንን ማህበር እንመሰረታለን። በዛ ማህበር እንዋጋቸዋለን። በቃ ልንላቸው ይገባናል። በቃ ልንላቸው ይገባል። እስቲ ወደ ቀጣይ ወንድ አይታመንም ትታዘብሻለች። ለዚህ ሁሉ ዓመታት አንዴ እንኳን ሳይቀይር ያረጋት ቀበቶ አረጀች ሳይል ስትወርቅ እያነሳ ጀላላች እንደሆን እያለሳለሰ እዛው እየበሳ ለዚህ ሁሉ ዓመታት መቀየር ቢችልም አንዴ እንኳን ሳይቀይር ያረጋት ቀበቶ ትታዘብሻለች። ወንድ ካፈቀረ አይደለም ሌላ ሴት ራሱን አይበቃ ትልሻለች። የተገኘ እንደሆን ለፍቅር ተለቶ ለመውደድ ተረቶ ወንድ ልጅ ታማኝ ነው። አሁን ለምሳሌ 6 ዓመቷ ነው ያረኳት ቀበቶ። ይሄንን ነው የምንላችሁ እኛ። አይደለም ሴት ቀበቶ አንቀይርም። በነገራችን ላይ ግን በጣም አንድ የሚያስቀኝ እውነት አለ። አብዛኞቻችን አንድ ቀበቶ ነው የምንጠቀመውና አይገባኝም ለምን እንደሆነ። ማለት ምንድነው ችግሩ ግን? ማለት እስቲ ከምን አንፃር ይሆናል ብላችሁ ታስባላችሁ? እንጃ አላቅም። ምናልባት ወገብ የሚፈትነው ሚስት ናት ተብሎ ይታመናል። ቀበቶ ወገብ ላይ ስላለ የሚስት ምሳሌ ይሁን የማይቀየረው ወይ ደግሞ አይገባኝም። ግን ካስተዋላችሁት በብዛት አብዛኞቹ ወንዶች በሚባል ደረጃ እንደዚህ ያው እነ መንሱሬን አይነት እንደዚህ በየቀኑ ምናምን የሚያደርጉትን ሳይሆን ይሄ ተራው ህዝብ የሚባለው ወንድ ግን አብዛኛው አንዳንድ ቀበቶ የሚጠቀሙና ምክንያቱ ግን አይገባኝም። ማለት ለመግዛት የመስነፍ ኦር የማጣት አይነት ነገር አይመስለኝም። ግን እንጃ የወገብ ነገር በቀላሉ የሚፈታ አይመስለኝም። እንዲህ ነው ወንዶች። እናንተ ግን ባንግላዴሽን እንዳታምኑ። እስቲ እንቀጥላለን። ድሬ ፍቅር ይላል። እስቲ ድሬ ላው እስቲ ድሬዳዋ ህዝብ ኑሩ እናንተ በሰላም ረሃናቸው መኖር ያለባቸው ህዝቦች ናቸው። ልንገርክ በግልጽ አማርኛ ንጹህ ሰው እኔ እናንተ ሄደን ልንግባባ የማንችል ንጹህ ሰዎች። ምክንያቱም በጣም እኔ ተንኮለኛ ነኝ፣ ኃጢአተኛም ነኝ። እነዚህ ሰዎች ግን መኖሩን ብቻ የሚያውቁ ሰዎች ናቸው። ነገራችን ላይ ድሬዳዋ ህዝብ በነገራችን ላይ ድሬ ይለያል፣ በጣም ይለያል ድሬ። እኔ እንጃ ማለት በእያንዳንዱ የድሬ ልጅ ያለበት ፊልም ምናምን ይታያል ብዙ ጊዜና ሲኒማ ላይ ከሚባለውም በላይ ነው። ድሬዳዋ ልጅ ቀነብስ ነው ያላ ፍቅር ነው እና በቃ በእያንዳንዱ ነገር ላይ ያላቸው ነገር ከሰው ጋር ያላቸው መስተጋብር፣ ለሰዎች ያላቸው ትህትና፣ አክብሮት፣ በቃ ይሄ ማህበራዊ ህይወቱ እያንዳንዱ ነገር በየዋህነትና ይሄ በቃ በፍቅር ውስጥ የሚያልፍ ነገር ነው። ማለት እንደዚህ ሸር ተንኮል ምናምን ደባ ሴራ ምናምን ፊልም ላይ ነው ያሉት እነዚህ ለድሬዳዋ ሰው እና ያው ድሬ ይለያል። ምናልባት ድሬን የማታውቁ ሰዎች፣ ድሬን ያላያችሁ ሰዎች ምናልባት በብዛት ሰሙታላችሁ። ግን
ያላያችሁ ሰዎች እኔ እንጃ ድሬን ማየት አለባችሁ አብዛኞቻችሁ ማለት ነው። በቃ ሰው እንዴት እንደሚኖር ይታያል። ሰው ከሰው ጋር እንዴት ነው የሚኖረው የሚለው በቃ ምንም ሳይንቲፊካሊ የሆነ ቲዮሪ አያስፈልግም። ፕራክቲካል በደንብ የሚታይበት ቦታ ነው። የብሔር የሃይማኖት መለያየት ነቲንግ ምንም አብረህ ነው የምትኖረው፣ አብረህ ነው የምትበላው፣ አብረህ ነው የምትጠጣው፣ አብረህ ነው የምትደሰተው። ሰላም ነው። እና እስቲ ምናልባት ድሬዳዋን የማታውቁ ያልረገጣችሁ ሰዎች መታችሁ ድሬዳዋን ብታዩት እኔ እመክራለሁ። በቃ ህይወት ቀላል ነገር ነው ማለት የሰው ልጅ ህይወቱ ድንገት የምታልፍ ነገር ናት። እንዲህ ራሱን ክቦ ምናምን ላይ ምናምን ሰቅሎ ምናምን ምንም አይሰራም። ባለህ ጊዜ ቀለል ብለህ ኑሮህን መኖር ነው በተፈቀደልህ በተሰጠህ ጊዜ ውስጥ። እና ለዛ ማሳየው ደግሞ የድሬዳዋ ህዝብ ነው። የምሬ ነው። እንጂ አላቅም የድሬ ልጅ ማለት ወርቅ ቀለበት ነው ሹልክ ያለ እንደሆን ፈላጊ ብዙ ነው ይሉታል ዘፋኞችና እስቲ የድሬ ሰዎች ኑሩልኝ። ከመህጎች የቱ ይሻላችኋል ይላል። እስቲ እናንተ ከመህጎች የቱ ይሻላችኋል? መነገር፣ መቆጠብ፣ መቸርቸር፣ መሸጥ እሺ እንቀጥላለን። እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የሀገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ 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 ይለኛል። እውነትህን ነው። እውነትህን ነው። እኔም ፊት ሳየው ነው እምባባ ያለኝ። ምን ያልከኝ ግን አልሰማሁም፣ ይቅርታ። ወደ ቀዳሚ ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። አዎ ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? እንዴት ናችሁልኝ ታዲያ? ቆይታችን እንዴት ነበረ? ወደዳችሁት? የዛሬው ቪዲዮዎቻችን እነዚህን ይመስላሉ። አሁን ሰብስክራይብ ሳታረጉ የጀመራችሁ አሁን ደግሞ የመጨረሻ ሰዓት ላይ ሰብስክራይብ ማድረግ ትችላላችሁ። እንዲሁም ቪዲዮአችን ወደ ሰዎች እንዲዳረስ እንዲዛመት ላይክ በማድረግም ደግሞ ተባበሩኝ። ቆይታችሁ ከኔ ጋር ስለነበረ ከልብ አመሰግናለሁ። በተለይም ደግሞ የአይዶል ጉዶች ብዬ በለቀኩት ቪዲዮ ላይ በርካታ ወዳጆቼ ኮሜንቶቻችሁን ሰጣችሁኛል። ስፔሻሊ ኢንቦክስ በጣም ብዙ ሰዎች ኮሜንት ሰጣችሁኛል። በጣም አመሰግናለሁ ለኢንቦክሳችሁ፣ ለኮሜንታችሁ። ቲዩቡ እንዲያድግ እንደምትፈልጉ በደንብ ማረጋገጫ ያገኘሁበት ነው። ያላችሁኝን ነገሮች ያላስተካከልኳቸው ነገሮች ካሉ እየተዘጋጀሁባቸው ነው። እያስተካከልኩ እመጣለሁኝ። ሁሉንም ነገር ይስተካከላል አውቃለሁኝ። ኮፊ ቲዩብ ትልቅ ቲዩብ ይሆናል። የዚህ ቲዩብ ደግሞ መነሻ መሰረቶቼ እናንተ ስለሆናችሁ አመሰግናለሁ። ጓደኞቼ፣ ወንድሞቼ ለሰጣችሁን ገንቢ አስተያየቶች፣ እህቶቼንም በደንብ በቃ ቪዲዮዎቹ በደንብ ጥሩ እንዲሆኑ የራሳችሁን አስተያየቶች እየሰጣችሁኝ ምልከታችሁን የጠቆማችሁኝም በሙሉ በጣም አመሰግናለሁኝ። ያው ቪዲዮውን አጠር ላደርግላችሁ አንደኛው ኮሜንት ውስጥ ቪዲዮዎቹን ትንሽ እስከ 20 ደቂቃ ብታደርግልን የሚል ኮሜንትም መጥቷልና ቪዲዮቹን አጠር አድርጌ ለመስራት ሞክራለሁኝ። እስከ 20 ደቂቃ እንዳይዘለባችሁ ለማድረግ ሞክራለሁ። እናንተ ደግሞ ሙሉውን በማየት ተባበሩኝ። ለጓደኞቻችሁም ደግሞ ሼር በማድረግ ቲዩቡ ቶሎ እድገቱን እንዲጨምር እንድታረጉልኝ ጠይቃችኋለሁ። በጣም አመሰግናለሁ። መልካም ቆይታ። ሳቃችሁ፣ ፈገግታችሁ ከፊታችሁ አይጉደል። ሰላማችሁ ከቤታችሁ፣ ከመንደራችሁ፣ ከሰፈራችሁ፣ ከሀገራችሁ አይጥፋ። መልካም ሁሉ ለእናንተ ይሁን። አሜን።